ማስተር አብነት አታል ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ እዚህ ቸርች መጣውና ዛሬ ሳምንት የባንክ ቤት ቡክ ይዤ መጣው። ቡክ ይዤ መጥቼ እዛ ከኋላ ተቀመጥኩና እዛ ቡኩ ምን አረኩት? መሬቱ ላይ ከኋላ ተቀምጬ መሬቱ ላይ አሸውት። ከእንግዲህ በኋላ ድርቀት ከህይወቴ ከአካውንቲንግ ይነሳል አልኩና ከኋላ ተቀምጬ መሬቱ ላይ እንደዚህ አሸውት። እዛ ዛሬ ሳምንት 10300 ብር ሚራክል ሞኒ ገባ። ምን ገባ? አሽተ አንድ በገብርኤል እነዚህ ሁለቱን አሳሽልኝ በእናት መሬት ላይ አሳሽ እኔን አሳሽኝ። እንደዚህ የሚገባ ከሆነ እንደው አባቴ ሚራክል መኒ የሚባል ነገር የለም። መኒ ለፍቶ የሚገኝ ነገር ነው። ማለት ነው የሚሸውዱት እናንተ ግን እየተመካከራችሁ ግራ የሚገባኝ ነገር ይሄ ከእግዚአብሔር ጋር አሸ መሬት ላይ አሸውል የባንክ አካውንት እሽልኝ በማርያም እሽልኝ ሁለቱን እኔ የት መጥቼ ላሳሽ? እኔንም ካሸኝ እሸኝ ጀርባዬንም እሹ ተሰብስባችሁ እዛ ውስጥ ይግባ ብቻ 10,000 ምናምን ብር አንተ ተቀምጠ ገባ። አሁን ልጆች ምናምን ታዳጊዎች ምን እንዲሉ ነው ሐሳቡ? በቃ ገንዘብ በሚራክል ነው የሚገባው፣ በልፋት አይገባም። ስለዚህ ሚራክል መኒ የሚባል አንድ የሆነ ጊዜ ላይ ወፈፌ ሰውዬ ያመጣው ኤቲኤማችሁን አምጡና ሚራክል መኒ ይገባላችኋል 100,000 ብር ይዛችሁ ማብራችሁ ያለው 100,000 ብር ይዤ መጥቼ እኔ ሚራክል መኒ 10,000 ብር ብታስገባኝ እጋጫለሁ። 90 ነው የምቀበል አንገትን እንደዚህ። እኔ ምን አይነት ነገር እንደምትሰሩ ግን አላውቅም። እንዴት ነው ናቃችሁን? መግማት ምን አይነት ሰዎች ናቸው ብላችሁ አስባችሁ ነው እንደዚህ አይነት ነገር ብታ? ትልቅ ሰው ነህ አሁን ቀርበ አሳሸው ትላለህ። ደብተር አሳሸው መሬት ላይ አሽተ ስራ አሰራም እንዴ ሚራክል መኒ እንዲገባ አይደል? ድርቅ እንዳይነካ ስራ ተሸከም። ስራ ከሌለ ይሄ ዓለም ሰልጥኖ ሰማይ ከደረሰ ስንት ዓለም እንዴ የሚያረጉት አጥተዋል ዓለም ላይ። አንተ እዚህ ፈትጌ ገንዘብ አገኘውና ተኝታችሁ ፈትጉ ምን ይላል እንደው ኤሊያውንስ እነዚህ ነው። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርው ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆናል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለም ይሄ። ሌላም ጉድ ካለብን
እስቲ እንደው ለእግዚአብሔር ብለን ያችን ልተውለት ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋልናት። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅ። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት ለእግዚአብሔር በብዙ ጊዜ መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። ሮብና ዓርብ ጾም አሁን ብዙ ሰው በጠይቀው አሁን እዚህ ውስጥ የሚያሉ ድንገት የሚያውቁ ስለ ሮብና ዓርብ ጾም የምንድነው ብንል ሮብ ጌታን ለመያዝ የተማከሩበት፣ ዓርብ የሰቀሉበት ሊሉ ይችላሉ። ተጨማሪ ምንድነው ስትል ግን ሮብ እና ዓርብ ጾመ አስቴርና ጾመ ዮዲት ይባላል። ሴቶች ናቸው ሁለቱ። አንዳንድ ሰዎች ለምንድነው የሚያነሱት ዋልልኝ ያነሳኸውን ሃይማኖቶች ይጨቁናሉ የሚል አስተሳሰብ ይኖራል። እያንዳንዱ ሃይማኖት የራሱ መመሪያ ይኖረዋል። ግን ያን አይነት አስተሳሰብ ሲመጣ ሰዎችን ወደማይሆን አቅጣጫ ሊወስዳቸው ይችላል። ለምሳሌ ሃይማኖት ለሴቶች ያለው ቦታ ምንድነው? እንግዲህ ሃይማኖት ስንል ያው እኔ ያለሁበት የክርስትና የኦርቶዶክስ እምነት ነው። ከዛ አኳያ ያለ አመለካከት ይኖራል። ግን አጠቃላይ ዓለማችን ላይ በርካታ እምነቶች አሉ። ለምሳሌ ወደ ሩቅ ምስራቅ ብንሄድ በጃፓን እንዳለው የሺንቶይዝም አስተሳሰብ አለ። የኢንዲያ የቡድሂዝም የቡዳ እምነት አለ። ኮንፊዥኒዝም በቻይና እነዚህ አሉ። በፐርሺያ ዞሮአስትሪያኒዝም የሚባል እምነት አለ። እንደገና ደግሞ የአይሁድ እምነት አለ በመካከለኛው ምስራቅ ይልቁንም በእስራኤል። ከዛ ደግሞ የክርስትናው እምነትም አለ እንደዚሁ። የእስልምና እምነት አለ። ከዛም ደግሞ የሚያምንም የማያምንም አለ። ሁሉም የራሱ አመለካከት ይኖረዋል። በመጽሐፍ ቅዱስ እይታ ስናይ ግን ሴት እጅግ የተከበረች መሆኗን ገና ከፍጥረቱ ነው የምንመለከተው። እግዚአብሔር ገና ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንፍጠር ብሎ ሲናገር ሰው ማለት ወንድና ሴት ማለት ነው። ስለዚህ እግዚአብሔር ሁለቱንም እኩል አድርጎ ፈጥሯቸዋል። እንደውም በእኛም ይነገራል ከዚህ ጋር ፈጠራት የሚል ሴትን ከዚህ ጋር ሲል አንድ የተሸፈነ ቦታ ነው። በጣም እንክብካቤ ያስፈልጋታል ነው የሴት ልጅ ከዚህ ጋር የሆነችበትን ምክንያት ሲያመጣ ነው። ሌላው ግን ዝቅ ያላረጋት እንዳይነቃት፣ እዚህም ያላረጋት እሷም ደግሞ የበላይ ነኝ ብላ ሌላ ነገር እንዳታመጣ፣ በአጠቃላይ ግን ከጎን ከእኩል ከሆነ ቦታ አዳምና ሔዋንን ሲፈጥር እግዚአብሔር ፈጠረ የሚለው አለ እና ለሴት ያለው የመጽሐፍ ቅዱስ ንግግሩ ወይም ደግሞ ያለው አመለካከት እጅግ በጣም የረቀቀም ነገር ሆኖ እናገኘዋለን። እርግጥ ነው በብሉይ ዘመን ወንዶች በእናንተ ምክንያት ከገነት ወጣን ብለው ሴቶችን ትንሽ የመክፋት አይነት ነገር ይመስላል። አንቺ ነሽ ያስወጣሽኝ፣ ዝም ብሎ የቤተሰብ አይነት ነው። እንዳሁን እንደምናስበው አይነት አይደለም። እንደ ቤተሰብ አይነት አንተ ነህ እንዲያረከኝ፣ አንቺ ነሽ እንዲያረክሽኝ የሚል አመለካከት አለ። አንቺ ነሽ ያስወጣሽኝ የሚል ነገር አለ። ደግሞ ተከተላት ሕይወትህ ናት ተብሏል አዳም። ስለዚህ እሷን እየተከተለ ደግሞ እሱ ይሄዳል። ግን ለወንድም ለሴትም እግዚአብሔር አንድ ነው። ስለዚህ ያቺ አመለካከት ስለነበረች በእናንተ ምክንያት ወጣን እያሉ ሲሉ ኋላ ላይ ደግሞ የሚገርመው ራሱ እግዚአብሔር ከሰማይ ወርዶ ወደዚህ ምድር ሲመጣ እናት ነው እንጂ የፈለገው አባት አልፈለገም። ይሄን ደግሞ ስናየው በጣም ይደንቃል። ለምን ራሱ በእናንተ ምክንያት ወጣን ይሏቸው ስለነበር ሴቶችን ኋላ ነገር ተቀየረና ደግሞ በእናንተ ምክንያት ገባን ይላል። ትንሣኤው ራሱ የኢየሱስ ክርስቶስ ትንሣኤ እንኳን ሲገለጥ መጀመሪያ ለሴት ነው የተገለጠው። ስለዚህ ያ አመለካከት እምነቶች የሚያስተሳስራቸው ነገር አለ። መልካም እንግዲህ እርሶንም ስንጋብዝ የዓለም ሃይማኖት ጥናትም አድርገዋልና ስለ ዓለም ሃይማኖቶችም እየነካካን እናወራለን ከክርስትናውም በዘለለ። ይሄን ምለው ለምንድነው ሃይማኖቶች በጾታ እኩልነት አያምኑም የሚሉ ወገኖች አሉ። እንደ ማሳያም አድርገው የቤተክርስቲያንን ስርዓትንም በእስልምና እምነት ያለውን ነገር ማሳያ ነገር ይጠቅሳሉና ሃይማኖቶች ለጾታ እኩልነት ያላቸው አተያይ እንዴት ነው?
አሁን እንዳልኩህ ነው በሁሉም ያለው አመለካከት በእስልምናውም ያሉ ሊቃውንት በዛ ያለው ነገር ሊያስረዱት ይችላሉ። ወደ ክርስትናው ወደኛ ግን ስመጣልህ ገና መጀመሪያ ቅድስት ሥላሴ ስንል ቅድስት የሴት ነው። ቅዱስ ሥላሴ አንልም፣ ቅድስት ሥላሴ ነው የምንለው። ቅድስት ሥላሴ ያልንበት ምክንያት ሴታዊ ነው አገላለጹ፣ ወይም ጀንደር የምንለው ፌሚኒን ነው። ያ ምንድነው? ሥላሴ ወይም እግዚአብሔር ይሄንን ዓለም ፈጥሮታል ብለን እናስባለን። ስለዚህ እንደ ወለደው እንደማለት ለምሳሌ ኦሪት ዘፍጥረት የሚለውን ኦሪት ዘልደት ወለደው እንደምንል ሥላሴ ወላዴ ዓለም ናቸውና ብለን ቅድስት የሚለው የሴት አንቀጽ ራሱ ለሥላሴ ይቀጸላል። በተጨማሪ ቅድስት የሚለው እርግጥ በስነ መለኮታዊ ትንታኔው ቅድስት ልዩ የሆነች ሶስትነት ብለን ልዩ የሆነች ብለን ለአንድነት ሶስትነት ምስጢር እንጠቀማለን። ስለዚህ በእኛ ለምሳሌ በመጽሐፍ ቅዱስ ውስጥ ብታይ በርካታ ነቢያት አሉ። መጽሐፍ ቅዱስ በበርካታ ሰዎች ተጽፏል። ወደ 50 የሚደርሱ ሰዎች ጽፈውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ 81 መጽሐፍ ትቀበላለች። ከዛ ውስጥ ለምሳሌ ዮዲትን ብትወስድ፣ አስቴርን ብትወስድ እነዚህ ነቢያት ናቸው። ማክዳን ብትወስድ መኃልየ ዘሰሎሞን የሚባለውን ሶሎሞንና ማክዳ ናቸው በፍቅራዊ አነጋገር የተቀባበሉት። ይሄን እርግጥ ብዙ ሰው እንዲያነበው ጦር ሳይጠፋለት አይፈቀድም። ለምን የእንትን ይመስለዋል፣ ዝም ብሎ የምድራዊ ዓለማዊ ፍቅር ይመስለዋል። ግን የክርስቶስን ነገር የሚያሳይ ነው በውስጡ የሚገለጹት ነገሮችና ከዛ አልፈን ደግሞ ብንመጣ እንዳልኩ ክርስቶስን ከሚከተሉ ሰዎች አብዛኛዎቹ ሴቶች ነበሩ። 120 የጌታ ቤተሰቦች ነበሩ። 12 ሐዋርያት፣ 72 አርድእት የሚባሉ ወንዶች፣ 36ቱ ደግሞ ሴቶች ናቸው። ይሄንን አሁን ብዙ ጊዜ ምንድነው ወይ ከማስተማራችን ጉለት የተነሳ ብዙ ሰው ላይ ያውቀው ይችላል። ወንድማችን ቃሎት ያሰማልን። በቪዲዮ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባሰ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ
የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበርና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የማምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የሕክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ማስተር አብነት ዋሽቶናል። ማስተር አብነት አታሎናል። አይደለም እናንተ ለምታውቁት እኛ ጓደኞቹ የቅርብ ወዳጆቹ ለሆኑ ሰዎችም ዋሽቶናል። ይህንንም ነገር ከሱ የምጠብቀው ጉዳይ አልነበረም። እስካሁን ድረስም ይህንን አለማየቴ ያበሳጨኛል፣ ያናደኛል። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ
አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው የገጠር አካባቢዎች መኪና ውስጥ ፍራሽ አንጥፎ እንደሚተኛ ቅርብ ጊዜ ነው እኔም የደረስኩበት። ይሄ ለትውልዱ መልካምና ምሳሌ የሆነው ዛሬ አንድ ነገር ላስቸግራችሁ እያለ ነው። ታምሪን ሞተር የተባለ አንድ ቀና ድርጅት ለማስተር አብነት መልካም ስራ መኪና ሊያበረክት እንደሆነ ተነግሮናል። ታች ላይ ባስቀመጥኩላችሁ አካውንት እየገባችሁ ፎሎ ስታደርጉ ብቻ ነው 500 ሺህ ነው ቻሌንጁ። ሁላችንም እናሳካዋለን። ታናናሽ ወንድሞቻችንና ልጆቻችን እሱን እያዩ እያደጉ መልካም ይሆኑልን ዘንድ የምንመኝ በሙሉ ፎሎ እናደርጋለን። ቪዲዮውን 10 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። ቪዲዮቹን አይተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።